ጥያቄው ሁሉም ቴክኖሎጂዎች ከየት መጡ? እናም እነዚህን ቴክኖሎጂዎች እኛ መፈብረክና መስራት እንችላለን ወይ ከሆነ መልሱ የሚሆነው አዎ ይቻላል ነው። በዚህ የቪዲዮ ክፍል ላይ ለምድራችን እጅግ አስፈላጊ የሆኑትን 10 ንጥረ ነገሮችን ብቻ በምሳሌነት አንስተን የሚሰጡትን ጥቅም የማብራራላችሁ ይሆናል። በእርግጥ ሁሉም ንጥረ ነገሮች ጠቃሚና ለኢንጂነሪንግና ለቴክኖሎጂ መሠረቶች ናቸው። ታዲያ ተመልካቾች ንጥረ ነገሮችን አስመልክቶ ሰፋ ያለ ጥናት ቢያደርጉ ሁሉንም በምድራችን የሚገኙ ቴክኖሎጂዎችንና የኢንጂነሪንግ ውጤቶችን እንዴት ተሰሩ የሚለውን መነሻ ጥያቄ መልስ በቀላሉ ማግኘት የሚችል ይሆናል። ማቴሪያል ሳይንስ ወይም የቁስ አካሎች ጥናት የትኞቹንም ቴክኖሎጂዎች ለመስራት ቀዳሚ መታወቅ የሚገባቸው ቁልፍ መሠረቶች ናቸው። ሁሉም ቴክኖሎጂዎች ሊዳሰሱ የሚችሉ ፊዚካል ቦዲ ወይም አካላዊ ውቅር አላቸው። ታዲያ እነዚህ የአንድ ቴክኖሎጂ ተናጠል አካላዊ ክፍሎች የተገነቡት ከፔሪዮዲክ ቴብል ውስጥ ካሉት 118 ኤሌመንቶች ውስጥ በተናጠል ወይም ውህድ በመሆን ነው። የእነዚህን ኤሌመንቶች አጠቃላይ አካላዊና ኬሚካላዊ ባህሪያትን በመረዳት ሁሉም ዓለማችን ላይ የሚገኙት ናኖ ቴክኖሎጂዎችና ኢንዱስትሪዎች መገንባት ችለዋል። ለምሳሌ ኒዮን የሚባለው ጋዝ ኤሌክትሪክን አያስተላልፍም። ነገር ግን አካላዊ ባህሪው በመቀየር አዮን ሲሆን ኤሌክትሪክ አስተላላፊ ሆነ። በተጨማሪም ቀይና ብርቱካናማ ብርሃን እንደሚያመነጭ ታወቀ። በአሁኑ ሰዓት በአውሮፕላን ውስጥ የሚገኙት ማክስ ማጥለቅ፣ ቀበቶ ማሰር እናም ሌሎቹም ምልክቶች ማራኪና አንጸባራቂ ሆነው የሚታዩት በዚህ የጋዝ አዮኖች አማካኝነት በተፈጠረው ብርሃን ነው። በቤታችን ውስጥ የምንጠቀምበት ዝርግ ወይም ፍላት ስክሪን ቴሌቪዥን ከለርፉል ምስሎችን መከሰት የቻለው ኒየን ጋዝ፣ ዜነን ጋዝና ፎስፈረስ ጋዞች ፕላዝማ ሲሆኑ በሚፈጥሩት የቀለማት ውህድ በሆነው ብርሃን ነው። አጠቃላይ ኒኬል የሚባለውን ኤሌመንት በመጠቀም የምግብ ማንኪያዎቻችንና ሳህኖቻችን፣ ሳንቲቦቻችን ተሰርተዋል። ሂሊየምን በመጠቀም ኤምአርአይ የሕክምና ማሽን መሰራት ተችሏል። ሜርኩሪን በመጠቀም የሰውነታችን ሙቀት መለካትና መታከም ተችሏል። ዚርኮኒየም፣ ሬሄሚየምና ኒዮቢየምን በመጠቀም ከፍተኛ ሙቀትን በማመንጨት አየርን የሚያምቁና እስከ ማክ 10 በሚደርስ ፍጥነት የሚወነጨፉ የጄት ቴክኖሎጂዎች መሰራት ተችሏል። ታንግስተንን በመጠቀም ቤታችን በአምፖል በብርሃን መድመቅ ችሏል። ቁስ አካሎች በማንኛውም የተፈጥሮ መዋቅር ውስጥና ሕይወት ባላቸው አካላት ውስጥም የሚገኙ ናቸው። ዛሬ የምንመለከታቸው ግን በዋናነት ዕለት ዕለት በምንጠቀምባቸው ቴክኖሎጂዎች ውስጥ እጅግ ጠቃሚ የሆኑትን ቁስ አካሎች ወይም በእንግሊዝኛ አጠራራቸው ኤሌመንትስ የምንላቸው ነው። አንደኛው ቁስ አካል ወይም ኤሌመንት ሲሊከን ነው። 28% የሚሆነው የምድራችን ክፍል የተገነባው ከዚሁ ከሲሊከን አተም ነው። ይህም በሐይቆችና በባህር ዳርቻ የሚገኘው አሸዋ ነው። የሲሊከን አተም የኤሌክትሪክ ከረንትን በሚደረግበት ቁጥጥር በተገቢው መንገድ ያስተላልፋል። ማለትም ከረንትን እንዲዘጋ ወይም እንዲያስተላልፍ ማድረግ ይቻላል። ይህ ባህሪ ነው ታዲያ ሁሉም ኢንተግሬትድ ሰርኪዩት ወይም ቺፕስ ወይም ፕሮሰሰር እንዲገነባበት ምክንያት የሆነው። የሲሊከን ንጥረ ነገር ወይም አተም በብዛት በምድራችን ላይ ስለሚገኝ ማይክሮ ፕሮሰሰርን ልክ እንደ ብጫቂ ወረቀት በየቦታው ማግኘት ችለናል። አሻንጉሊቶቻችንና የሕፃናት ጫማዎች ሳይቀሩ ተናጋሪ ሮቦቶች ሆነው የተሰሩት በዚሁ ተአምረኛ ኤሌመንት የተነሳ ነው። ሁለተኛው ቁስ አካል ወይም ኤሌመንት ሊቲየም ነው። ይህ ኤሌመንት አብዛኛውን ጊዜ ብቻውን አይገኝም። ውህድ በመሆን ከተለያዩ ማዕድናት ጋር ተጣምሮ ነው የሚገኘው። በአሁኑ ሰዓት ሁሉም ከቤት ውጭ የሚሰሩ ኤሌክትሮኒክስ ዕቃዎች የኤሌክትሪክ ጉልበትን በማጠራቀም በባትሪነት የሚያገለግለው በዚሁ ቁስ አካል አማካኝነት ነው። ሊቲየም ለመስታወት ጥንካሬነትን ይሰጣል። ግሪስ የተሠራው ከሊቲየም አተም ነው።
ለሕክምና ባይፖላር ዲስኦርደር ለማስተካከል ያገለግላል። ኒውክለር ኢንዱስትሪ ውስጥ ማብለያውን ለማቀዝቀዝ ያገለግላል። ሦስተኛው ጠቃሚ ኤሌመንት ኮፐር ነው። ኮፐር በመሬት ውስጥ ብቻውንና ከሌሎች ማዕድናት ጋር ውህድ በመሆን ይገኛል። ይህ ንጥረ ነገር ለሰው ልጆች በርካታ ጥቅሞችን ይሰጣል። ሁሉም በቤታችን ውስጥ ሳይቀር የተዘረጋው የኤሌክትሪክ መስመር ኮፐር ነው። ኮፐር በሰርኪዩት ቦርድ ውስጥ ይገኛል። ሳንቲሞችን ለመስራት በግንባታ ቴክኖሎጂዎች ውስጥ ዝገትን የሚከላከሉ ቱቦችን ለመስራት የኮፐር ንጥረ ነገር ትልቅ ጠቀሜታን ይሰጣል። አራተኛው ጠቃሚ ንጥረ ነገር አይረን ወይም በተለምዶ ብረት ብለን የምንጠራው ነው። ይህ ኤሌመንት በመሬት ክፍል ውስጥ በአራተኛ ደረጃ በብዛት የሚገኝ ነው። በሁሉም የግንባታ፣ የመርከብ፣ የመኪና፣ የድልድይ ቴክኖሎጂዎች ግንባታ ላይ አይረንን እናገኘዋለን። ከባባድ ማሽኖችና ኢንዱስትሪዎች የተሰሩት ከዚሁ ንጥረ ነገር ነው። ማግኔቶች የተሰሩት ከአይረን ነው። የባቡር ሐዲዶችና የመኪና ሞተሮች ከአይረን ነው የተገነቡት። ኢቭን ምድራችንን ከጎጂ ጨረራ የሚከላከለው ማግኔቲክ ፊልድ የሚመነጨው በመሬት ውስጠኛው ክፍል ላይ በሚሽከረከረው ፈሳሽ አይረን አማካኝነት ነው። በአምስተኛ ደረጃ ላይ የምናገኘው ጠቃሚ ንጥረ ነገር ደግሞ አሉሚኒየምን ነው። ይህ ንጥረ ነገር ቀላል ክብደት ያለውና ጠንካራ በመሆኑ የተነሳ ሁሉም የአውሮፕላን ቴክኖሎጂዎች የተገነቡት በዚህ ነው። በዚህ ኤሌመንት የኤሌክትሮኒክስ ቴክኖሎጂዎች ተገንብተዋል። የምግብ ማሸጊያዎቻችን የአሉሚኒየም ዝርግ ብረቶች ናቸው። አሉሚኒየም በአንዳንድ ቦታዎች ላይም ለኤሌክትሪክ መስመር ዝርጋታ ይውላል። በዚሁ ቅደም ተከተል በስድስተኛ ደረጃ ላይ ኔዲየምንና ዲስፖርዚየምን እናገኛለን። ጠንካራ ማግኔትን ለመስራት ያገለግላሉ። የንፋስና የኤሌክትሪክ ማመንጫዎቻችን፣ የኤሌክትሪክ ሞተሮች የተሰሩት በእነዚሁ ንጥረ ነገሮች ነው። በሰባተኛ ደረጃ ላይ ካርበንን እናገኛለን። ግራፋይት በባትሪዎች ላይ በብዛት የምናገኘው ንጥረ ነገር ነው። የምድራችን ውዱና ጠንካራው ቁስ የተሰራው ከካርበን ነው። ይኸውም ዳይመንድ ነው። በስምንተኛ ደረጃ ላይ የምናገኘው ደግሞ ቲታኒየም የሚባለውን ንጥረ ነገር ሲሆን ይህ ንጥረ ነገር ዝገትን የሚከላከልና በቀላሉ የማይቦረቦር ነው። በሕክምናና በአውሮፕላን ቴክኖሎጂዎች ውስጥ በጥቅም ላይ ይውላል። በዘጠነኛ ደረጃ ላይ የምናገኛቸው ንጥረ ነገሮች ደግሞ ዩራኒየምንና ቶሪየም የሚባሉትን ራዲዮ አክቲቭ ኤሌመንቶችን ነው። በእነዚህ ኤሌመንቶች የአቶሚክ ቦምቦችና የኒውክለር የኃይል ማመንጫ ጣቢያዎች ተገንብተዋል። በአስረኛ ደረጃ ላይ የምናገኘው ጠቃሚ ንጥረ ነገር ደግሞ ጋሊየምን ሲሆን ይህ ኤሌመንት ለሶላር ቴክኖሎጂዎች ግንባታ፣ ለኤልኢዲ አምፖል እንዲሁም ሰሚ ኮንዳክተርን ለመስራት ያገለግላል። እስኪ እነዚህን ከላይ ያነሳናቸውን ኤሌመንቶች የስልካችንን ቴክኖሎጂ ብቻ እንደ ምሳሌነት በማንሳት እንዴት ጥቅም ላይ እንደዋሉ እንመልከታቸው። የስልካችን ማይክሮፕሮሰሰርና ሚሞሪ የተሰሩት በሲሊከን አተም ነው። ባትሪው የተሰራው ደግሞ ከሊቲየም አየንና ከሌሎች ተጨማሪ ንጥረ ነገሮች ነው። እንዲሁም ሁሉም ወርቃማ ቀለም ያላቸው ቦርዱ ላይ የሚታዩት የሰርኪዩት ክፍሎች የተሰሩት ከኮፐር ነው። አሉሚኒየምን ደግሞ በስልካችን ፍሬም ወይም ስኬለተን ክፍል ላይ እናገኘዋለን። ስልካችን ላይ የሚገኙ ስፒከሮች የተሰሩት ኔዲየም በሚባለው ማግኔት ነው። የስልካችን ተች ስክሪን የካርበን ኤሌመንትን ይዟል። ታዲያ የተቀሩትን ሁሉንም ንጥረ ነገሮችን ስንመለከታቸው በስልካችንና በቤት ውስጥ በሚገኙ የስማርት ቴሌቪዥን፣ የፍሪጅና ሌሎችም ቴክኖሎጂዎች ላይ የሚገኙና ሁሉም ቴክኖሎጂዎች የተገነቡባቸው ናቸው። በአጠቃላይ የኤሌመንትስ ወይም የቁስ አካሎች ጥናት ለሁሉም ቴክኖሎጂዎች ግንባታ መሰረቶች ናቸው። ውድ ተመልካቾቼ በዛሬው የቪዲዮ ክፍል ላይ ይዤላችሁ የቀረብኩት የሳይንስ ቪዲዮ ከላይ የተመለከታችሁትን ይመስል ነበር። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ብታደርጉ ሳምንታዊ የሳይንስ ቪዲዮዎችን የሚደርሳችሁ ይሆናል። ሌሎቻችሁም እንደተለመደው ላይክ እና ሼር በማድረግ በሳይንስ ላይ የምሰራውን ቪዲዮ ያበረታቱ። ሳምንት በሌላ የሳይንስ ቪዲዮ እስክንገናኝ ቸር ቆዩ፣ ቸር ሰንብቱ።